ፓርት 2 ነው። የ1844ን የአድቬንቲስትን አስተምሮ ነገረ ድህነትን በተመለከተ ፓርት 2 ከዛኛው የቀጠለ ማለት ነው እና ኢየሱስ የእርሱን ጸጋ ለታደሉ ወገኖች ሲማጸን ዲያብሎስ ግን እነርሱን በሕግ ተላላፊነት ይከሳቸዋል። እዛው ማለት ነው ኮርቱን ማለት ነው እዛ ኮርት እየሄደ ማለት ነው እንግዲህ እና ዲያብሎስ የመድኃኔዓለምን ክብር ወዳሳጣው ወደ እነርሱ የህይወት መጽሐፍ ወደ ባህሪ ጉድለት ክርስቶስን ወዳልመሰሉበት ሁኔታና እርሱም ራሱ የገፋፋ ወዳስገባቸው ኃጢአት ሁሉ ያመለክታል። በዚህም ምክንያት የእነርሱ የዲያብሎስ ወገኖች የእርሱ የዲያብሎስ ወገኖች እንደሆኑ ይናገራል። አሁንም እንግዲህ መጽሐፍ ቅዱስ እንደሚናገረው ሰይጣን በብሉይ ኪዳን ነበረ የሄደ የሚከሰው የነበረው። በአዲስ ኪዳን ግን ምንድነው የተጻፈልን? ቆላሲስ 2:13-15 ላይ እግዚአብሔር ቃል እናንተም በበደላችሁና የስጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ነበራችሁ፣ እግዚአብሔር ግን ከክርስቶስ ጋር ሕያዋን አደረጋችሁ፣ በበደላችንም ሁሉ ይቅር አለን፣ ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከነ ሕግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው፣ የገዦችና የባለስልጣናትንም ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ ያዞራቸው እኛን እኮ ነው እንዲታዩ አደረገ። ደስ አይልም? ይህንን ነው የሰራለን። ይሄ አለቅነትና ስልጣናት የሚባሉት በአየር ላይም ያሉት እነዚህ ፕሪንሲፓሊቲስ የሚባሉት ኤፌሶን ላይ ስናነብ የምናገኛቸው ማለት ነው። እነሱ ሁሉ ትጥቃቸውን ነው ያስፈታቸው። ስለዚህ እግዚአብሔር ጋር ዶሴ መክፈት ወይም ደግሞ ያንን ዶሴ ማስቀጠል አይቻልም፣ ተዘግቷል። ጉዳያችን በክራይስት ያመነ ሁሉ ወይም ደግሞ ገና የሚያምን ያው አይከሰስም፣ እግዚአብሔር ጋር ጉዳዩ አይመጣም። በቃ ሰይጣን ጸጥ ነው ያለው። አሁን ያዘጋው አሁን አማኞችን ሊዋጋ ነው፣ ተጥሏል፣ እንደዚህ ነው፣ እያጓራ ነው። ስለዚህ በማመን ደግሞ እና መብታችሁን ለማስጠበቅ ይሄ የተሰጣችሁን የልጅነት መብት ለማስጠበቅ ደግሞ በመንፈስ ፕላትፎርም ተመላለሱ ተብለናል እንጂ ሌላ ነገር የተባልነው ነገር የለም። በቃ ተሸንፏል፣ ተዋርዷል፣ ረግጦታል ማለት ነው። ወደፊት ደግሞ የተቀረውን እንዳለ ሊያጸዳ ጊዜ ያለው ደግሞ ይመጣል፣ እናውቀዋለን ትንቢቱን እና ቀጣይ ገጽም ተመልከቱ። የፍርድ ምርመራና የስርየተ ኃጢአት ተግባር ከጌታ ዳግም ምጽአት በፊት የሚከናወን ነው። ከ1844 በኋላ ከዳግም ምጽአቱ በፊት ማለት ነው እና በሙታን ላይ ፍርድ የሚሰጠው በመዛግብተ ሕይወት ከተጻፈው በመነሳት ስለሆነ የሰዎች ኃጢአት መፋቅ ነገራቸው። በሚመረመርበትም ከፍርዱ በኋላ እንጂ እስከዚያ ድረስ ሊሆን አይችልም ይላል እና ፍርድ ምርመራ ጊዜ ከሙታን ይጀመራል፣ በሕያዋን ያልቃል ማለት ነው እና ደግሞ 1844 ላይ ነው የተጀመረው። እንደገና ደግሞ ስርየተ ኃጢአት በዚህ ፔሪድ ነው የሚከናወነው። እግዚአብሔር እየሰረዘ የሚመጣው እንጂ ወይ ደግሞ ወደዛ ወይ የማይሰርዝላቸው ወይ ደግሞ የሚሰርዝላቸው ማለት ነው። እንግዲህ እንዳየነው ከዚህ ቀደም ፓርት 1ን ተመልከቱ እና ዲያብሎስ ደግሞ የእግዚአብሔር ወገኖች እንዲወድቁበት ያደረገውን ኃጢአት ሁሉ ተሸክሞ በዚያ ጊዜ ምድረ በዳ በምትሆን መሬት ለ1000 ዓመታት እንዲኖር ይሆናል። ይሄን ሌላ ጊዜ ይሰራበታለው በሌሎች ኤቪደንሶች ማለት ነው፣ ሌሎች መጽሐፎች ስላሏቸው እና ግን ስኬፕጎት ሰይጣን ነው ያለምን ሁሉ ይሄ ቅድም አይተናል ማለት ነው። ገጽ 365 ላይ በዲያብሎስ ላይ የሰዎችን ኃጢአት በዲያብሎስ ላይ ሆን ዘንድ እግዚአብሔር እንደሚያደርገው ማለት ነው። የሰዎችን ኃጢአት ከፋይ ሰይጣን ነበር ማለት ነው እንጂ ክርስቶስ ከመጨረሻው አላስወገደውም ማለት ነው። አቆይቶ ለሰይጣን አቀባብሎ ሰጥቶታል ማለት ነው። እንመጣበታለን ሌላ ጊዜ። ለፍርድ በተመረጠው ጊዜ በ1844 ዓመተ ምህረት ማለት ነው። ማለት ዓመተ ምህረት አይደለም፣ እንደ ኢሮፒያን አቆጣጠር ነው፣ በእኛ አይደለም።
200-300 የሚሉት ሊትራሊ አመታት ናቸው ብለው ነው የሚያስቡት። የዳንኤልን 7 8 9 እና የቀሪዎቹንም እንደዚሁ የሚፈቱት በራሳቸው ዓለምና በማይፈታ አፈታት ነው። ነገር ግን እስኪ እንመጣበታለን። ያንንም ኢንተረስቲንግ በሆነ መንገድ ነው የማቀርበው። ግን ለጊዜው መጽሐፉን ላሳያችሁ ብዬ ነው። ቲዲየስ ሊመስል ይችላል፣ ግን መጽሐፉን ገብታችሁ እዩት እና የምርመራው እና የኃጢአት መፋቅ ተግባሩ ተጀምሯል እዚህ እና የጳውሎስ እና የሌሎቹም የሐዋርያት ያመኑት ሁሉ ኃጢአት አልተፋቀም ማለት ነው። በጣም የሚገርም ነው። 1844 በኋላ ነው እንግዲህ እሱም ከአዳም ጀምሮ እነሱ ጋር መቼ እንደደረሰ አናውቅም። እኛ ጋር መቼ እንደሚደርስ አይታወቅም። ስለዚህ ራሳችሁን አስጨንቁ ምናምን የስርየት ቀን ነው እያሉ ወጣቶችን፣ ሰዎችን፣ ምዕመናኖቻቸውን ያስጨናንቃሉ ማለት ነው። እንደምትመለከቱት ከሰው መሃል ወጥተው እንዳይቀሩ እስራኤላውያን ማለት ነው። ቀጣይ ገጽ ማየት ትችላላችሁ። ማለት ቀደም ሲል የነበረው ገጽ ላይ ወጥተው እንዳይቀሩ ነፍሳቸውን በጸጸት ማስጨነቅና በእግዚአብሔር ፊት መዋረድ ስለነበረባቸው በተመሳሳዩ አኳኋን አሁን ስማቸው በመጽሐፍ ሕይወት ተጽፎ የሚገኙ ሰዎች በቀረው ጥቂት ዘመን እንግዲህ ፓራዶክስ አሁን ተጽፎ ያሉት ማለት ነው። በቀረው ጥቂት ዘመን ውስጥ ኃጢአታቸውን በመናዘዝና በእውነትም በመጸጸት ነፍሳቸውን በእግዚአብሔር ፊት እንዲሁም በእምነት መመርመር ይገባል። ራሳቸውን በማስጨነቅና እያንዳንዱ ሰው ተመርምሮ አንዳችን ጉድፈት የሌለበት ሆኖ መገኘት አለበት። ማለት ሰልፍ ራይቸስነስ ነው እንግዲህ እዚህ ጋር እየተወራ ያለው እወቁት እንጂ ከእምነት የመነጨ ቅድስና ሕይወትን አይደለም። በዛ ላይ ደግሞ ከስርየት ተግባር ጋር የተያያዙት ሁኔታዎች የከበዱ ናቸው። ፍርዱ አሁንም እየተላለፈ ያለው በሰማይ መቅደስ ነው። ለአያሌ ዓመታት ማለት 179 አካባቢ ዓመታት ከ1844 ጀምራችሁ ስትቆጥሩ ማለት ነው። ይህ ስራ ሲካሄድ ቆይቷል። እንዴት እንደሚፈጥን ማንም ሰው አያውቅም እንጂ ፈጥኖ ወደ ሀያዋኑ ሰዎች ጉዳይ ያልፋል። ስለዚህ ለዛ ነው መጨነቅ ያለብን። እኛ ጋር መቼ እንደሚደርስ አናውቅም። እንደገና ደግሞ የፍርድ ምርመራው ተግባር ሲፈጸም ለህይወት ወይም ለሞት የሁሉም መጨረሻ የሚወሰን ይሆናል እንጂ ከዛ በፊት አይታወቅም። የማንም እንትን በእንጥልጥል ላይ ነው። አያችሁ የእግዚአብሔር ቃል ዮሐንስ 5:24 ላይ እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ አሁንም መጥቷል፣ የሚሰሙትም በሕይወት ይኖራሉ ይላል። ስለዚህ ደስቲኒያችን ኦልሬዲ ይታወቃል በእግዚአብሔር ዘንድ። እኛም ደግሞ ማረጋገጫ ተሰጥቶናል፣ ዋስትና ተሰጥቶናል። ዝም ብለን አይደለም፣ ፈርሞልን የገባ ነውና ያመነ ወደ ፍርድ አይመጣም። ባይሆን የሰራው ደግሞ ይመዘንና ለሽልማት ያው በነጩ ዙፋን ፊት ያው የሚሆነውን ታውቃላችሁ ክርስቲያኖች። እና አንደኛ ዮሐንስ መልእክት 5:12 ላይ ደግሞ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። ዮሐንስ 3:18 ላይ ደግሞ ዮሐንስ ወንጌል 3:18 ላይ ደግሞ በእርሱ የሚያምን ሁሉ አይፈረድበትም፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ነው የሚለው። ስለዚህ እንግዲህ ከዚህ የወጣ ከክፉ ነው ማለት ነው።